እንግዲህ ዛሬ ስለ ኮሮናሪ ደረት ማዕበል ችግር እነጋገራለን። እንደ ስሙ ማለት ማዕበል በጣም ትንሽ ማለት ነው። እንግዲህ ሁላችንም ልብ ጉዳት ሊያስከትሉ የሚችሉ መውጫ መከላከያዎች ስለሚኖሩ እናውቃለን። እነሱም ሁሉ በትላልቅ ደረት መንገዶች ውስጥ የሚኖሩ መውጫ መከላከያዎች ምክንያት ናቸው። አሁን እነዚህ ትላልቅ ደረት መንገዶች በእርግጥ በልብ ውስጥ ወደ ትንሽ ደረት መንገዶች መንገድ ይሰጣሉ። አሁን ይህ በእነዚህ ደረት መንገዶች ውስጥ ያለው በሽታ እንደገና ችግሮችን ሊያስከትል ይችላል። ስለዚህ ማወቅ አለብን። እንግዲህ ከዚህ አይነት በሽታ የተጎዱ ታካሚዎች መሰረታዊ ምልክቶች እንደ ትላልቅ መውጫ መከላከያዎች ይመስላሉ። እንደ በእግር ሂደት ላይ የሚሆን የደረት ህመም፣ በእግር ሂደት ላይ የሚሆን እንቅርት እና በእግር ሂደት ላይ የሚሆን የልብ መታወክ እና ይህ በህክምና ክፍል ውስጥ ታካሚው ልብ ችግር እንደሚኖር ለማረዳት ሲመጣ ነው። እንግዲህ አሁን በእነዚህ ትንሽ ደረት መንገዶች ውስጥ በሽታ ያላቸው ታካሚዎች ውስጥ በተለምዶ ኢሲጂ እና ኢኮ መጠን የተለመደ ይሆናል እና ስንደርስ የትሬድሚል ሙከራ ላይ የትሬድሚል ሙከራ እንደ አዎንታዊ ይታያል። ስለዚህ የትሬድሚል ሙከራ አዎንታዊ ሲሆን በአጠቃላይ ታካሚዎች የሲቲ ኮሮናሪ አንጂኦግራም ወይም ኮሮናሪ አንጂኦግራም ማድረግ እንዲያከናውኑ እንመክራለን። አሁን እነዚህን ምርመራዎች ሲያከናውን የሚያሳየው ነገር ዋነኛ ደረት መንገዶች ሁሉን ሰው እንደሆኑ እና በአጠቃላይ በእነዚህ ምርመራዎች ላይ ትንሽ ደረት መንገዶች አይታዩም። ነገር ግን ይህ ልዩ ክስተት የሚያመለክተው ነገር የሚለውም ማይኖካ ወይም ሚኖካ በመባል የሚታወቅ ነገር በመሰረቱ በወደፊት የሚኖር አደጋ እንደሚጨምር ማለት ነውና የአደጋ ምክንያቶቻቸው መቆጣጠር አለበት። አሁን ይህ በሴቶች ዘንድ የተለመደ በመሆኑ እና በአጠቃላይ በስኳር በሽታ፣ የደም ግፊት በሽታ ያለባቸው ሰዎች ዘንድ የተለመደ ነው እና በትክክል ካልታከመው በወደፊት የተጨማሪ መዝጋት ሊያመጣ ይችላል። እንዲሁም የሚባለውን የልብ እንቅስቃሴ በተጠበቀ ማስወገድ ክፍል ያለው የልብ እንቅስቃሴ ማለት ይችላል። ስለዚህ አሁን እንደዚህ አይነት ምልክቶች እና ይህ ልዩ ምርመራ ያላቸው ሰዎች የአደጋ ምክንያቶችን በመቆጣጠር በጥንቃቄ መሞላት አለባቸው። የአደጋ ምክንያቶቻቸውን መከፋፈል አለባቸው። ይህ በግልጽ የታየ በሽታ አይደለም፣ ነገር ግን በግልጽ የሚታይ በሽታ ሊሆን ይችላል። ወደ ግልጽ የሚያደርስ የተሰወረ በሽታ ነው። ይህም በጊዜ ሂደት ሊሞት ይችላል። ስለዚህ ይህ እንደ ማስጠንቀቂያ ምልክት ነው። እንደ ሜታቦሊክ ሲንድሮም በኮሮናሪ ደረቦች ውስጥ የሚኖር ይህም የሚከሰተው የደረቦች ክፍል በሽተኛ ስለሆነ ነው። ይህም በሽታ ከስኳር በሽታ፣ ከደም ግፊት ጨምሮ ከሽብርና ከጭንቀት ያሉ የአደጋ ምክንያቶች ጋር የተያያዘ ነው። ስለዚህ አሁን ይህ ሁሉ የሚያደርገው በመሰረት የእነዚህ ልዩ ደረቦች ትንሽ አካባቢ ሁኔታ ማለዳ ነው እና በእነዚህ ትንሽ ደረቦች ውስጥ ኢንፍላሜሽን መነሳት ይጀምራል። ኢንፍላሜሽን ሲኖር ግርግር ይኖራል እና ደም ፍላጎት አይኖርም። ስለዚህ አንጂኦግራም ሲደረግ በጣም በሽተኛ የሆነ ትንሽ ደረቦች ውስጥ አንዳንድ ጊዜ የደም ፍላጎት በጣም ዝግ እንደሆነ እንደምንገኝ ነው። ይህ ዝግ ፍላጎት ስሜት ተብሎ ይጠራል። ይህ የሚከሰተው ምክንያቱ ምሳሌ በማዘን በጣም ንሱ ሲሆን ፍላጎት ሙሉ ሲሆን ፍላጎቱ በጣም ፈጣን ነው። ነገር ግን በርቀት በጣም የሚገኝ መከላከያ ሲኖር ፍላጎቱ በጣም ዝግ ይሆናል። አሁን ይህ የሚያመለክተው ትንሽ ደረቦች በጣም በሽተኛ መሆናቸውን ነው። ቀደም ሲል ይህ ልዩ ስሜት በጣም እንደማይደነግጥ ይታሰብ ነበር። በእርግጥ አይደነግጥም፣ ነገር ግን ለሐኪም እና ለታካሚው የሚሰጥ ማስጠንቀቂያ ነው። እንደሚከሰቱ አደጋዎቻቸው በሚገባ እንዲቆጠር እና እንዲከላከል የሚያስችል ነው። አሁን ይህ በአጭሩ ላይ ስለ ኮሮናሪ ደረቦች የትንሽ ደረቦች መሳሰቢያ ነው። አመሰግናለሁ።